የእግዚአብሔርን መንግስት ወይም የዘላለም ሕይወት ለመውረስ እግዚአብሔርን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደድ፣ ባልንጀራህንም እንደ ራስህ ውደድ ተብሎ ተጽፏል። ነገር ግን እንደ ራሴ ወደው ዘንድ ባልንጀራዬ ማን ነው? በዛ ሲያልፍ የወደቀውን ሰው አየው፣ አይቶትም ትቶት አለፈ። ከእንደገና ሌላ ደግሞ አንድ ሰው መጣ። ይህ ሰው ሌዋዊ ሰው ነው። አየው፣ አላነሳው። ዳግም አንድ ሰው መጣ፣ ሳምራዊ የሆነ ሰው። ይህን ሰው ግን አየው፣ ቁስልም አከመለት፣ በአህያው ላይ ጫነው። ብቻ አይደለም ወስዶ ወደ እንግዶች ማረፊያ አሳረፈው፣ አከመው። ለእንግዳ ማረፊያ ቤቱም 2 ዲናር ሰጥቶት ዕዳ ካለበት ስመለስ ከፍልሃለሁ ብሎ ተመልሶ ሄደ። ታዲያ በዚህ ወንበዴዎች ለደበደቡትና ለወደቀው ሰው ባልንጀራ ማን ነው ብሎ ጠየቀው። ባልንጀራማ ቸርነትን ያደረገለት ነው። ኢየሱስ በዚህ ሰዓት እንደዚህ አለ፣ እግዚአብሔርን መንግሥት መውረስ የምትፈልግ ከሆነ አንተ ራስህ እንደዚሁ አድርግ። ክርስትናው ሲጀምር ከማድረግ ነው። መንፈሳዊ ስርዓቶችን ከማድረግ አይጀምርም። ተሰብስበን ከመጸለይም አይጀምርም። የክርስቶስን ሕይወት ከማድረግ ይጀምራል። ክርስቶስ ስብከት አይደለም። ክርስቶስ ዝማሬ አይደለም። ክርስቶስ እኛ የምናደርጋቸው መንፈሳዊ እንቅስቃሴ አይደለም። ክርስቶስ ሕይወት ነው። በእግዚአብሔር መንግሥት አስተሳሰብ ውስጥ ካልተቃኘን፣ የእግዚአብሔር መንግሥት ሐሳብ በሕይወታችን ላይ ካልሆነ ሩጫችን ከንቱ ይሆናል። ብዙ ደክማችሁ፣ ብዙ አገልግላችሁ፣ ብዙ ሮጣችሁ ከንቱ ሩጫ ለምን ሮጣችሁ? ተግባር የለሽ ክርስትና፣ በሕይወት የማይገለጥ ክርስትና። እንዘምራለን፣ ስብከት እንሰማለን፣ ዋይ እንላለን፣ እንጮኻለን። ጎረቤታችን ግን የሚበላው አጥቶ ሰላም እንኳን አለ። የክርስቶስ ሕይወት ተካፋይ መሆናችን ነው ክርስትናው ልዩ የሚያደርገው። በሩጫ ሜዳ ላይ የሮጠ ሁሉ አያሸንፍም። ሩጫ የሚሮጡ ሰዎችን ትራክ ይሰጣቸዋል። ላይን አላቸው። በራሳቸው ላይን ላይ ነው የሚሮጡት። ሯጩ ምንም እንኳን ፈጣን ቢሆን፣ ምንም ጎበዝ ቢሆን፣ በሰው ላይን ላይ በሰው ትራክ ውስጥ ገብቶ አንደኛ ቢወጣ ተሸላሚ አይደለም። ቢኮዝ ከትራክ ውጭ ነው የሮጠው። የክርስትና ሩጫ እንደዚህ ነው። በላይን መሮጥ፣ በክርስቶስ ኢየሱስ የሕይወት መርህ መሮጥ፣ በማድረግ መሮጥ፣ እግዚአብሔር እንድንሮጥ በፈለገበት የሕይወት አቅጣጫ ላይ መሮጥ ነው ያለብን። ሰው ዘረፈ፣ ሙስና በላ ቢባል ጴንጤ ነው። ኢየሱስ የሆነ የፕሮቴስታንት ሃይማኖት ሊያቋቁም አልመጣም። He came here to give life and to abundant it። ክርስትና ይሄ ነው። ክርስቶስ በእናንተ ሲራመድ፣ ክርስቶስ በእናንተ ሲንቀሳቀስ፣ ክርስቶስ በእናንተ መንፈሳዊ ስራ ሲሰራ፣ መንፈስም ነው ሕይወትም ነው። በቃል ውስጥ ፖቴንሻል አለ። በቃል ውስጥ ኃይል አለ። የእግዚአብሔር ዓለም እንዲከፈትላችሁ የምትፈልጉ ከሆነ this is the principle. Live Jesus.